ይገኛሉ። ሲደበድባት ሰራተኛው የቀረጸችው ቪዲዮ አለኝ። ሁሉንም በዝርዝር እንመለከታለን። ላይክ ስለምታደርጉን እናመሰግናለን። በግልጽ ጠቃ እንደነበረ ትመታ እንደነበረ ትደበደብ እንደነበረ ኦሮሚያ ክልል በፓትሮን መጥተው ኬዙን ለኛ ስጡን በሚል ግርግር ተነስቶ እንደነበር ይታወሳል። ሆኖም ድምጽ እንዳለም አሁን ማዕከላዊ ይገኛል። ጉዳዩን አንዳንድ ሰዎች ወደ ዘር እየወሰዱት ይገኛሉ። የሞተችውም ሆነ ተጠርጣሪው ድምጽ እንዳለም ከአንድ ብሔር መሆናቸው ይታወቃል። ይሄ የፍትህ ጉዳይ ነው። ብዙ የኦሮሞ ተጽዕኖ ፈጣሪዎች ዝምታን መርጠዋል። ከድምፃዊው ባልተናነሰ ቀነኒ የኦሮሞን ባህል በሚገባ የምታስተዋውቅ የተረጋጋች በሞዴሊንግ ዘርፍ ለመጣችበትም አካባቢ ሆነ ለሀገሯ ብዙ መስራት የምትፈልግ ወጣት ነበረች። ሰላም ወዶቼ እንዴት ቆያችሁ? እንዴት ሰነበታችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ነገር መተናል ማለት ነው። አብራችሁኝ ቆዩ። አብራችሁ ስትቆዩ ብዙ ነገሮችን እንሰማለን ማለት ነው። አዳዲስ ነገሮች አሉ በተለያየ ርዕሰ ጉዳይ ማለት ነው። የመጀመሪያውና ዋነኛው በእህታችን በቀነኒ ላይ ነው ማለት ነው። እንግዲህ በቀነኒ ላይ እንደምታውቁት አዳዲስ ነገሮች እየተጋለጡ ነው። እነሱ ምንድናቸው ከተባለ አንደኛ ነገር ሰራተኛዋ የቀረጸችው ቪዲዮ አለ በመረጃ አንደኛ። ሁለተኛ ነገር ደግሞ የወንድማችን እንደ ዮኒ ማኛ ይሄ በቲክቶክ ማለት ነው ድምጽ የሚሆናት ሁሌም ቢሆን ቀነኒን ድምጽ የሚሆን ወንድም ነበረ እና ዛሬ አካውንቱን ያዘጉበት ሪፖርት አድርገውበት አዲስ አካውንት ከፍተዋል ማለት ነው። ይሄ ደግሞ የሚያሳየው ምን ነው ካላችሁኝ ያው ማለት አካውንት ሀክ የሚደረገው አካውንት የሚዘጋው እውነትን አታውጡ ነው፣ ተድበስብሶ ይቅር የሚል ነው ማለት ነው። ተድበስብሶ ደግሞ መቅረት የለበትም፣ መጋለጥ አለበት። ህግ የሌለባት ሀገር ናት የምንለው ዝም ብለን አይደለም። እውነት ለመናገር ህግ የሌለባት ሀገር ሆናለች የምንለው በምክንያት ነው። ስለዚህ አሁንም ቢሆን ድምጽ መሆናችንን ማቆም የለብንም። የቀነኒ ጉዳይ እንደ ጉዳይ ሊያዝ ይገባል ብዬ አስባለሁ ማለት ነው። እና በዚህ መልኩ ነው እንግዲህ የልጁን አካውንት ሀክ ማለትም ሀክ ሳይሆን ኦልሬዲ ታውቃላችሁ ሪፖርት ማለት ነው እንደዛ እየተደረገበት ነው። ስለዚህ ይሄ ደግሞ ሀቅ እንዳይወጣ እውነት እንዳይጋለጥ ለማድረግ ነው ማለት ነው። ደፋሪና ገዳይ ብሔር የለው ልብ ያለው አልተሳደብኩም ብዬ አልካልኩም። ግጥም አርጌ ትግሬ ሰድብ ያለው፣ ግጥም አርጌ ጉራጌን ሰድብ ያለው፣ ግጥም አርጌ ስልጤን ሰድብ ያለው፣ ግጥም አርጌ እንግዲህ ሮሚ ያለችው እውነቷን ነው ማለት አንዳንዴ የሆነ ነገር ይፈጠርና በዛ ሰዓት መሰደብ ወይም መወቀስ ያለበት ሰው ሊወቀስ ይችላል በስራው ማለት ነው። ሰው ኖርማል ምንም ካላደረገ እኮ ምንም አይለውም። ግን ካጠፋ ደግሞ በስራው ሊወቀስ ግዴታው ነው፣ ምክንያቱም የሰራው ስራ ነው ማለት ነው። እና እህታችን በብሔር አንድ ላንሆን እንችላለን፣ በዜግነት ግን አንድ ነን። ስለዚህ ድምጽ ልንሆናት ይገባል። እንደዚህ አይናችን እያየ ነው ማለት አንደኛ በሰራተኛዋም የተቀረጸ ቪዲዮ አለ። ሁለተኛ ከፎቅ ላይ ነው የወደቀችው ተባለ። ግን ከፎቅ ላይ እንደወደቀች ማስረጃ የለም። ብዙ ነገሮች አሉ። ቤት ውስጥ እዛው እንደገደላት ማለት ነው። ትናንትናም ባቀረብኩላችሁ ቪዲዮ ተያይዞ አሁን መጨረሻ ላይ ማስደምጣችሁ የሪከርድ ቪዲዮ ይኖራል ማለት ነው። ማለትም መረጃ ማለት ነው፣ እውነተኛው ትክክለኛው ነገርና ለዚህ ተባባሪ ልንሆን አይገባም። ውሸትን በቃ ውሸት ነው ተብሎ እንትን መባል ነው ያለበት። ይሄ ሰውዬ እኮ ፓርቲ አለኝ ፕሮግራም አለኝ ለፋሲካ በዓል ፕሮግራም አለኝ ያለ ጀግና እኮ ነው። እሺ ካልገደላት እኔ ፍቅረኛዬ ሞቶ እንዴት ነው እንደ ቢያንስ እንኳን 2 ወር 3 ወር ሳይሆነው እኔ ልዝፈን እምለው? ስለዚህ እዛ ልቅሶ ላይ ራሱ እንደዛ ሲያስመስል የነበረው ዝም ብሎ ነው ማለት ነውና ሰውየው ውሸታም ነው፣ ሊቀጣ ይገባል። አባቷም እያሉ ያሉት አሁን ይሄ ሰው እንዳይፈታ ይያዝልኝ ማለት ብዙ ነገሮች አሉ እያሉ ነው ያሉት አባትም። ምክንያቱም ብዙ ጊዜ ታውቃላችሁ ታዋቂ ሰዎች በሆነ ነገር አድርገው ራሳቸውን ያወጣሉ። ይሄ ደግሞ የታወቀ ነገር ነው። በብር በገንዘብ ሰውየው እኮ ያለ ሽጉጥ የማይንቀሳቀስ ሰው ነው ማለት ነው። ሽጉጥ ይዞ ነው የሚንቀሳቀሰው አሉ። ስለዚህ እንደገና ደግሞ ትናንትናም እንዳያችሁት ምንድነው ከፎቅ ላይ የወደቀ ሰው የሚሆነውን አይነት አይደለም ልጅቷ ላይ የታየው ምልክቶች ማለት ነው። ምንድነው ከፎቅ ላይ የወደቀ ሰው ታውቃላችሁ ብዙ ነገር ማለት ይፎነጫጨራል። ምን ይላል እንዴ? እኛ እኮ ምን ሰበር እኮ ፍጥረት ነን ማለት ገላችን እኮ የሚቋቋመም አይደለም። ምንም እንደ ከፎቅ ላይ እንደወደቀች አይደለም የሚያሳየው ነገር ብሏል አጎቷ አይደል እንዴ?
እና ስለዚህ የዚህ ሰውዬ ነገር በደንብ ሊታሰብበት ይገባል ማለት ነው። ምክንያቱም እውነት ትመናምናለች እንጂ አትበጠስም፣ ውሸት ደግሞ ይጋለጣል። እና እንትኑ ራሱ ጠበቃው ራሱ የሱ ጠበቃ ራሱ በጣም የሚገርም ሰው ነው። በእርግጥ እሱ ገንዘቡን ብሎ ነው እና በጣም ይገርማል። እስኪ ወደ ቀጣይ ቪዲዮ እንሄድ ማለት ነው። እንግዲህ በመቀጠል ደግሞ እኒህ ሰውዬ ናቸው ማለት ነው። እንግዲህ እኒህ ሰውዬ ታውቃላችሁ በተለያየ ሚዲያ ትናንትና እንግዲህ ያው የሽሮ መብላውን ቆርጦ ሰጠው እየተባለ ብዙ ነገር እየተወራ ብዙ ነገር እየተባለ ነበረ። ምንድነው እሱ እንግዲህ ሰምታችኋል። የሶሻል ሚዲያን የወሬ ጥማት ያየ አንዱ ኮሜንት ላይ ነው። እኒህ ሰውዬ እንግዲህ የፍየል ወይም የበግ አንጀት ነው ይሄ በእጃቸው የያዙት የበግ ወይም የፍየል አንጀት ነው እንጂ የመራቢያ አካል አይደለም ማለት ነው። ሰው ግን ምንድነው የመራቢያ አካሉን ልጁን ሊደፍር ሲል አግኝቶ ቆርጦ በእጁ ሰጠው እየተባለ ብዙ ሰው ቪዲዮ ሰርቷል ማለት ነው በዚህ ጉዳይ። እኔም ለራሴ ትናንትና አንድ ቪዲዮ ሰርቻለሁ። እውነት ለመናገር ይቅርታ አድርጉልኝ። ሶሻል ሚዲያ ብቅ ሲያደርገው የተጣራና ትክክለኛ ነገር ነው ብለን ስለምናስብ ነው። ምክንያቱም ቦታው ላይ የለንም እና ቦታው ላይ ስለሌለና የመጣውን ነገር ነው የምንሰራውና ስህተት ነገርን ደግሞ ማስተጋባት አልነበረብንም። እዚሁ አጋጣሚ ይቅርታ አድርጉልኝ ማለት ነው። ይሄ የፍየል ወይም የበግ አንጀት ነው። እሱን ይዘው እኒህ ሰው ጠንቋይ ቤት ሲሄዱ ነው ሰው የያዛቸው ማለት ነው። ድግምት ሊያስደግሙ ነው፣ መተት ሊያስመትቱ ነው ተብለው ተይዘው ነበረ። ከዛ ግን ፖሊስ ተጠራ ማለት ነው እና ወደ ህግ አካላት ሄዱ። ከሄዱ በኋላ የተፈጠረው ነገር ምንድን ነው? ፖሊስ አጣራ፣ መረመረ። ሲመረምር ታዲያ ምንድን ነው የተደረገው? እኒህ ሰውዬ የሰሩት ወንጀል የለም ወይም ሰው አልገደሉም ወይም ደግሞ ምንም አላደረጉም ተብለው ያው በነፃ ተለቀዋል ማለት ነው። እና በነፃ ተለቀዋል ማለት ነው። ፖሊስ እንዳለው ታውቃላችሁ ተደወለ እዛው ቦታው ላይ ማለት ነውና ተደውሎ ሲጠየቁ የህግ አካላት ያሉት ነገር ቢኖር ምንድነው ሰውየው በነፃ ተለቋል። ምንም ያደረገው ያጠፋው ጥፋት የለም። ማንኛውም ሰው የፈለገውን የማድረግ መብት አለው። ድንጋይን ማምለክ ይችላል በህገ መንግስታችን መሰረት ብለዋል ማለት ነውና ድንጋይን ማምለክ መብቱ ስለሆነ ምንም የተያዘበት ምንም የተፈረደበት ነገር የለም። በነፃ ተለቋል ማለት ነው። እና ይሄን ይመስላል የእኒህ አባት ጉዳይ። እንግዲህ ያው ሶሻል ሚዲያው ገጭጓ ነበረ። ብዙ መረጃዎች ብዙ ነገሮች ወጥተው ነበረ። ሆኖም ሳለ ግን እውነታው እዚህ ጋር ነው ማለት ነው። እና በመቀጠል ደግሞ ምንድነው ያለው ሌላው ነገር እንግዲህ እህታችን የምታስታውሷት ነው ማለት ነው። የዛሬ 6 ወር አካባቢ ነውና ሙሽሪት ሊዲያ ወቅሮ ትግራይ አካባቢ ወቅሮ የሚባል ቦታ ነው እና ይሄ ሰው አግብቷት ትዝ ይላችኋል ጥቅምት ላይ በትዳር 4 ወር ከሆናት በኋላ ሙሽሪት ባለፈው በትግራይ አካባቢ ማለት ነው በጥቅምት 7 2017 ዓ.ም በትዳር አጋሯ ስለመገደሏ ተዘግቦ ነበር ማለት ነው። እና ይሄ ዘገባ ከተዘገበ በኋላ ባለቤቷ ታሰረ። ከዛ ባለቤቷ ታስሮ ፍርድ እየተጠበቀ ነበረ ማለት ነው። እና ፍርዱ ደግሞ ዛሬ ተፈርዷል ማለት ነው። እንደዚህ አይነት ህግ ሲኖር ደስ ይላል በእውነቱ። እና የእድሜ ልክ ጽኑ እስራት ተፈርዶበታል ማለት ነው። ባለቤቱን የትዳር አጋሩን ድል ባለ ሰርግ ካገባት በኋላ እንግዲህ ገድሏታል ማለት ነው። ስለገደላት የገደለበት ቀንም ጥቅምት 7 2017 ነበረ። ለዚህም እውነት ለመናገር እንደዚህ አይነት ፍርድ ሲኖር ደስ ይላል፣ ያስደስታል። ማርያምን በጣም ያስደስታል። ምክንያቱም ፍርዱ ላይ የተጓደለ ነው ታውቃላችሁና እንደዚህ አይነት ግን ትክክለኛ ፍርድ ሲኖር በጣም ደስ ይላል ማለት ነው። እና እንግዲህ እቺን እህታችን እቺን የመሰለች ደርባባ በእውነት የስራውን ይስጠውና እኔ የምለው ወንዶቹ ግን ምን ሆናችሁ ነው? በተለይ 2017 ምንድነው እናንተ ጋር የመጣው ጉድ? ምን ሆናችሁ ነው? ምን ሆናችሁ ነው ሚስቶቻችሁን የምትበሉት? ኧረ አስፈራችሁን እኮ እኛ አናገባም ምንድነው እኮ በቃ እንዴ! ኧረ ምን ነው ላይ ብቸኝነት የተሻለኛለች ብዬ እኮ ብቸኝነት ልንመርጥ እኮ ትንሽ ቀረን። ምን አስባችሁ ነው ግን? የእውነቴን እኮ ነው። ጤነኞች ናችሁ? እስኪ አሁን የስራን አገኘ። እንዲህ ነው ፍርድ በእውነት በቃ ያልተጓደለ ትክክለኛ ፍርድ። አሁን ትክክለኛ ፍርድ
ማለት እኔ ይቅርታ አድርጉልኝና የገደለ ይገደል ቢባል በእርግጥ ጥሩ ነው። ለምን ሌላ ሰው ያችን ድርጊት እንዳይተገብራት። በድሮ ጊዜ እኮ እየሰረቀ በእርግጥ በድሮ ጊዜ አይደለም አሁንም ራሱ አንዳንድ ሀገሮች እንደዚህ አይነት ነገር አለ፣ የገደለ ይገደል። ግን ለምሳሌ የሰረቀ እጁ ይቆረጥ የሆነ ጥብቅ ያለ ህግ አንዳንዴ ግን ሳያስፈልገን አይቀርም። በኦሪት ጊዜ በነገራችሁ ላይ እንደዛ ነበረ እና አሁን በጣም ዘላን ሆነን በተለይ ዲሞክራሲ ከተባለ በኋላ ይደፍራል፣ በ2 ዓመት ይወጣል፣ ነቲንግ ድጋሚ ይተገበረዋል። ይሰርቃል፣ በሳምንቱ ይለቀቃል፣ ምንም አይመስለውም፣ በኔክስት ዊክ ድጋሚ ይገባል ማለት ነው። ይደፍራል። አንዱ ልጅ የሚገርማችሁ ነገር ቆይ አሳያችኋለሁና ቪዲዮውን ምንድነው ያደረገው? አስቡ እንግዲህ እችን የመሰለች ደርባባ ልጅ ስራን ይስጥ እና በዚች ልጅ ጉዳይ ያው ታውቃላችሁ ብዙ ሚዲያ ተንጫጭቶ ብዙ ነገር ተደርጎ አንዳንዴ ሚዲያ ፓወር አለው። ሪሊ የምነግራችሁ ነገር ሚዲያ ፓወር አለው። በጣም ነበር ሲራገብ የነበረው። ፍርዱ ግን ይኸው ተፈረደ ማለት ነው። ትክክለኛ ያልተዛባ ፍርድ እንደዚህ አይነት ሲኖር ያስደስታል። እና አንዱ ልጅ ምን አደረገ መሰላችሁ? የ12 ዓመት ልጅ ደፍሮ እስር ቤት ገባ። እስር ቤት ገብቶ ታስሮ ማረሚያ ቤት ታስሮ በ2 ዓመት ነው 3 ዓመት ተፈታ። ከዛ በ2 ዓመት 3 ዓመት አካባቢ ቆይቶ ተፈታ። አሁን ምን ቢል ጥሩ ነው? ቲክቶክ ላይ መጥቶ ቪዲዮ ሰርቷን በነገራችሁ ላይ ግን አካውንቱ ባን ተደርጓል። ዞሮ ቪዲዮ አለኝ አሳያችኋለሁ አሁን ከገባልኝ አሁን ያለዛ በሌላ ቪዲዮ። እና ምንድነው ያን ልጅ ያደረገው? የ12 ዓመት ልጅ ደፍሮ በ4 ዓመት እንኳን ሳይሞላው ስለተፈታ አሁን ምንድነው ያለው? እኔ እቅዳለኝ አለ። በቪዲዮ እኮ ነው ዳይሬክት ወጥቶ እኔ እቅዳለኝ አለ። እቅዴ ህፃናትን የመድፈር እቅዳለኝ። አስቡት። እኔ ግን የሆነ የህፃናትን ደም የሚጠጣ የህፃናት የሆነ ነገር የሚያስደስተው የሆነ ነገር ኢትዮጵያ ውስጥ እንደገባ ነው የምረዳው። ሞር 2017 እና በጣም ነው የሚያሳዝነው። በጣም ማለት ነው። እና የዚች ልጅ ፍርድ ግን በደንብ ሳይገማደል ትክክለኛ ቦታውን ያገኘ ፍርድ ስለሆነ በጣም ያስደስታል ልላችሁ እወዳለሁኝ። እና እንግዲህ እህታችን ነፍሷን ይማር። ፍርዱ ግን ተፈረደ። በጣም ነው ደስ የሚለው። እና ልክ እችኛዋ እህታችን እንትን እንዳገኘችው ሁላ እችኛዋ እህታችን ልክ ፍትህ እንዳገኘችው ሁላ ድጋሚ ደግሞ ያቺ እህታችን ማለት ነው እንደተፈረደላት ሁላ የዚች እህታችን በተለይ ለአባቷና ለእናቷ አባትና እናቷ እየመጡ እየተማጸኑ ነው አይደል? ሁሌ በእውነት በጣም ነው የሚያሳዝኑት። እና የልጃችን ደም እንደ ሃጫሉ ደም ተጠያቂ አልባነት እንዳይሆን ሃጫሉ ታውቃላችሁ፣ እሱ ሞተ። ተጠያቂ ግን የሆነው የገደለው ሳይሆን ሌላ ያልገደለ ምስኪን ሰው ነው፣ የሚታወቅ ነገር ነው። ስለዚህ አሁንም እቺ ልጅ ደሟ ያው በዛ ጓደኛዬ ብላ ይዛው በነበረው በድምፃዊው እጅ ስለሆነ ሁላችንም ድምፅ ሆነን የዚችን እህታችን ቤተሰቦች በእውነት የልጃቸውን እኔ የሚገርመኝ አንዱ አለም ማለት ነው ልዘፍን ነው። እኔ እኮ ማለት ማርያምን ይቅርታ አድርጉልኝ ድጋሚ አይምሮዬ ላይ ሳስላስብለው ነው። ወንዶቹ ግን እንዴት ነው የሚያስቡት ፍቅርን ብዬ በጣም ያሳዝነኛል ማለት ነው። ወደፊት ፍቅር የሚባለው ነገር እንዳይነካኝ እጸልያለሁ። ሲሪየስ እንዴ እንደዚህ እየገደሉን ታዲያ ምን ይሰራል? ለማንኛውም አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እና ያው ድምጽ መሆን ላለብን አካል ድምጽ እንሆናለን ማለት ነው። ወደፊትም ሰላሙን ሁሉኝ ወዶችዬ። ባይ ባይ።